ምታድግና እሺ ክብካቤው አይለያል አሻራ ብዙ ጊዜ ቅድም ችግኝ ስንተክል ሲያነሳ ነበር ይሄ ኮድሮ ምን ሰራው በበጎነት ምን ሰራው ነገር ነው ኮድሮ ልጅ ሆነን ይያለ ነበርና እኔም ተማሪ ሆኜ ሳስታውስ ብዙ ነገሮችን እንሰራለን በጎ ስራዎችን ያኔ ያው በጎ ስራ ነው ብለን አስበንም ላይሆን ይችላል ትልቅም ነገር ላይሆን ይችላል ግን በዛ ጊዜ በልጅነት አይምሮአችን የምንሰራቸው ስራዎች አሁን ላይ ስናስባቸው ደስ ይላሉ እኔ አሁን ማስታውሰው ከዩኒቨርሲቲ የሚመለሱ ተማሪዎች ነበሩና እኛ ልጆች ሆነን 5ኛ 6ኛ ክፍል ሆነን ክረምት ላይ ያስተምሩን ነበር የማጠናከሪያ ትምህርት አሁን በገንዘብ የሚያስተምሩ አሉ የክረምት ቲቶሪ የሚሰጡ እነዚህ ደግሞ ራሳቸው ሄደው ትምህርት ቤት አስፈቅደው ትምህርት ቤትም ካልተፈቀደ ቤተክርስቲያኖች ላይ ክፍል አንዳንድ ክፍል ይለምኑና ዓለማዊ ትምህርት ነው የሚያስተምሩን በቃ ኬሚስትሪ ማትስ በደንብ ነበር የሚያስተምሩን ይጠቅመን ነበር ለመስከረም ወርና እኛም ደግሞ ከፍ እያልን ስንመጣ እንደዛው ህፃናቶችን እናስተምር ነበር ያኔ ያው አናስበው ግን ምን ያህል እንደሚጠቅመን የምናውቀው ካደግን በኋላ ነውና ኢትዮጵያዊነት ከልጅነት ነው የሚጀምረው ለነገሩ ያው በጎነት የኢትዮጵያዊነት መገለጫ ነው አይደል እዚህ ትክክል ነው ያልከው መገለጫችን ነው እሴታችንም ነው እኛ ኢትዮጵያኖች ሁሉ ጊዜ ከኛ ጋር አብሮ ይሄዳል እንደውም የአንድነታችን ምልክትም ጭምር ነው አንድ በጋራ ኢትዮጵያኖች የሚያደርጉት ነገር አለ ሁሉ ጊዜ በቃ በውስጥ የሚኖር እና በቃ በጎ ማድረግ ምንድነው የተለየ የሚያስደስተው መሰለ በቃ በፍቃደኝነት ዓለምንም ክፍያ ዕውቀትህን ልምድህን ጉልበትህን ለሰው ወይም ደግሞ ለህብረተሰቡ ስትሰጥ የተለየ ስሜት አለው በውስጥ የሚሰጥ ደስታ አለው እሱ ነው በቃ ልዩ የሚያደርገው አይደለ ለዛ ይመስለኛል እያንዳንዱ ሰው የራሱ በጎ የሚያደርገው ነገር አለው ባያወራውም ማለት ነው አይ የጤንነት ምልክት እኮ ለሆነ ሰው የሆነ ነገር ስታደርግ በተፈጥሮ ከሚደረግልህ ይልቅ ብታረግ ነው ደስ የሚል ኖሮ ማረጉ በጣም ደስ የሚል ነገር ነው አይደለም አንዳንዴ እንደው ልታረግ ፈልገህ ከሌለህ በጣም እኮ ከባድ ከማጣት በላይ የሚያበሳጨው ትንሱ ነው በጣም ይሰማል ግን በባህል ደረጃም ለምሳሌ በተለይ ውጭ ሀገር አሁን ይሄ የበጎ ፈቃደኝነት እንደ ግዴታም ነው እንደ ባለ ካልቸራሊ በባህል ደረጃ የባህል ግዴታ ውስጥ የገቡበትም ነገር ነው በተለይ የረፍት ጊዜያቸው ላይ ተማሪዎች የበጎ ስራ ማገልገል እንደ ግዴታ የሚቆጠርባቸው ምን ይጠቅማቸዋል ከተባለ ሰርቲፋይድ ይሆናሉ ለምሳሌ ኮሌጆች ለመግባት ኃይለኛ ውድድር አለ ሁሉም ሰው አንድ አይነት ነገር ሊያመጣ ይችላል አካዳሚካሊ በትምህርቱ ተመሳሳይ ውጤት ሊያመጣ ይችላል በምን ያወዳድሯቸዋል ምን በጎ ፈቃድ ሰርተሃል ብሎ ያወዳድሯቸዋል እሱ የመወዳደሪያ መስፈርቱ ይሆናል ስለዚህ ባይፈልጉትም ወደ በጎ ስራው ይገባሉ በጎ ፈቃዱ ሆኖ ወደ መስራቱ ይሄዳሉ ሌላው ሊጀምሩት ወደሚፈልጉት ትምህርት ሊጀምሩት ሊሰሩት ወደሚፈልጉት ነገር መንደርደሪያም ይሆናቸዋል ለምሳሌ አሁን ህክምና ማጥናት የሚፈልግ ሰው ቀይ መስቀል ጋር ሄዶ በአምቡላንስ እየዞሩ ህክምና መስጠት ማገዝ ምናምን መርዳት ምናምን ላይ ሲገቡ ከህክምናው ጋር የሚያገናኛቸው ነገር ይኖራል የተለያዩ የህፃናት ማሳደጊያዎችም ሆነ አረጋውያን መጦሪያዎች ምናምን ሄደው ሲያገለግሉ ሳማው ከህክምና ጋር ያለውን ነገር ክፍተቱን ማየት ይጀምራሉ በፓሽን እንዲማሩት ያደርጓቸዋል ትምህርታቸው ስለዚህ ይጠቀሙበታል ይሄ እንደ ካልቸር ሆኗል ማለት ነው ሚኪ ባለው ላይ ራሱ እኛ ስንማር ይሄ ጉዞ ምናምን ይኖረናል የአመቱ መጨረሻ ላይ የዛን ሰዓት አሁን ጠዋት ላይ መዝናኛ ቦታ ምናምን ከሄድን በኋላ ሁሉ ጊዜ ከሰዓት ላይ የሆነ ቦታ ነው ይሄ አገልግሎት የምንሰጣው ወይ ደግሞ አረጋውያን ጋር ሄደን አንድ ላይ መብላት መጠጣት ሊሆን ይችላል ሁሉ ጊዜ እንደዛ ነው የሚገርመኝ ነገር የኛ ትምህርት ቤት ህግ ብቻ ይሁን አላቅም ብዙ ጊዜ ሁሉም ተማሪ አሁን 9ም 8ም ያሉት እንደዛ ነው የሚሆነው እና ሞዴሊንግ በተማርኩበት ትምህርት ቤት ራሱ እንደዚህ ያለ ጉዞ ምናምን ሄደን ደሰከንድ ዴይ ደግሞ አረጋውያንን ሄዶ ማብላት አብሮ ልብስ ማጠብ እንደውም ሴዴቂያስ ነበር አዳማ ሄድ ነው በዛ ሰዓት ተዝልኛልና ከነሱ ጋር ሰው ነው የሚፈልጉት ሰው ነው የራባቸው ከምንም በላይ እና ካጠገባቸው መሆናችን ብቻ ራሱ በጣም አትጥፉብን ምናምን አይነት ነገር ያለማመዳል በደንብ ብዙ ጊዜ በጎ ፈቃደኝነት ሲባል የትርፍ ጊዜ ስራ አይደል ጽድቅ አለው ከፈጣሪ ጋር ያገናኛል ብዙ ጊዜ በጎ ፈቃደኛ ሰው የልብ ምቱ የልብ ዝውውሩ የደም ዝውውሩ ጤናማ ነው ይባላል
በጎ ነገር ስታረግ በጎ ፈቃደኛ ስትሆን ደስታ ይጨምራል። ሰውነታችን የሚያመነጨው ኢንዛይም አለ እንዳናረጅ የሚያረገን ደስተኛ እንድንሆን የሚያረገን ኤንዛይም አለ። ስለዚህ ያ የእውነት ነው። በጎ ፈቃደኞች ዓለም ላይ ብዙ ጊዜ ጤነኞች ናቸው። ኢትዮጵያ ውስጥ ግን በጎ ፈቃደኝነት አለ ነበረ ይቀጥላል። እግራችንን ተሰብረን እናውቃለን። ያሹንን ሰው እናስታውሳለን። እኔ ግን አውቃቸዋለሁ። አያንቺ ቅርብ ነው። ቅርብም ቢሆን አውቃቸው ሄዳ አመሰግናለሁ እግሬ ተንሻፎ ስላልቀረ አትላቸው እና ብዙ ጊዜ ሰው ተሰብሮ ሊመጣ ይችላል ብለው ቅባትና ቂቤ አዘጋጅተው የሚጠብቁ ወጌሻዎች ተጣመን እንዳንቀር ተወላግደን አንካሳ ሆነን እንዳንቀር የሚያደርጉ የሚያስገርሙ በጎ ፈቃደኞች ያሉበት ካልቸር ባህል ነው። ግን ብዙውን ጊዜ ምንድነው አሁን ሚኪ እንዳለው እንደ ህግ በጎ ነገር ካላረክ እዚያ አትገባም አይባልም። ኢትዮጵያም ደግሞ አያወራም እንጂ አሁን በጣም የገረመኝ ማሮና ጆሲ ሲያወሩ እኛ በእኛ በተማሪነታችን ጊዜ አርገነዋል። ወላጆች ቅዳሜና እሁድ በትርፍ ጊዜ አስተምሩ ተብለን ትዝ ይለኛል። በቃ ይሄ በንግድ ላይ የተሰማሩ ሙዝ፣ ብርቱካን ምናምን የሚሸጡ እናቶች አሉ። እነሱ ቅዳሜና እሁድ እነሱን አስተምሩ ተብለን ቅዳሜና እሁድ በረፍት ጊዜያችን እንዴት ደስ ብሎን እንደምናስተምር ምክንያቱም ምርቃት ይመርቁናል። ላያቸው ላይ የነበረው ደስታ ያ ነገር ማንም ሰው ሲያድግ ኔኮ እንዲያርግ ያለው ብሎ ያወራም ኢትዮጵያዊ እንጂ ከዱሮም ጀምሮ አለ። በጣም ነው ይገርማል። ከዛ ደግሞ ከትውልድ ትውልድ እየተቀባበረ እንደ ባህል ሆኖ ግን አሁን ላይ በጎ ፈቃደኝነት አሁን ላይ ኢትዮጵያ ውስጥ ቢሮ አልነበረው። በጎ ፈቃደኝነትን በመንግስት ደረጃ የሚያስተባብር ተቋም አልነበረም። ሰርቲፋይ የሚያደርግ ተቋም አልነበረም። ሬጂስተር የሚያደርግ ተቋም አልነበረም። ኤንጂኦቹና ቀይ መስቀል፣ የኢትዮጵያ ቤተሰብ መምሪያ ማህበር፣ ኦሳ የሚባሉ ድርጅቶች በትንትን ባለ መንገድ ነበር የሚያስተባብሩትና የወጣቶች ማህበር የአዲስ አበባ ወጣቶች ማህበር የክረምት በጎ ፈቃደኝነት ከ2011 በኋላ ግን አዲስ አበባ የበጎ ፈቃደኝነት ማስተባበሪያ ቢሮ ተከፈተ። ሰላም ሚኒስቴር በትልቁ ከ10,000 በላይ የዩኒቨርሲቲ ተማሪዎችን የተለያዩ የኢትዮጵያ ቦታዎች ላይ አሰማርቶ ስብጥር አድርጎ የትግራዩ ጋምቤላ፣ የጋምቤላው ሐረር፣ የሐረሩ ጎጃም፣ የጎጃሙ እንደዚህ አድርገው ድብልቅልቅልቅ ብሎ በተለያዩ ክልሎች በተለያዩ አካባቢ ደስ የሚል እኔ እነሱ ልጆች የማሰልጠን እድል ነበረኝና እንዴት ደስ እንደሚል ትልቅ ነገር ኢንተርናሽናሊም ታስታውሱ እንደሆነ አሜሪካኖቹ ፒስ ኮር የሚባል አላቸው። እስከ ቅርብ ጊዜ ነበር። ፒስ ኮር ማለት ከአሜሪካ ልክ የሆነ ትምህርት የሆነ ደረጃ ሲደርሱ ከዓለም የተለያየ አካባቢ ይሄዳሉ። ሄደው ያስተምራሉ፣ ያክማሉ፣ ምናምን ይመለሳሉ። እነዚህ አሁን እነ ቻርልስ ሳተን የሚባሉ ይሄ ማሲንቆ የሚመታው አይደል? እነሱ በሙሉ እኮ በዛ በፒስ ኮር የመጡ ሰዎች ናቸው። እና ምንድነው የዓለም ዜጋ እንዲሆኑ ይረዳቸዋል። ዓለምን እንዲያውቁ ይረዳቸዋል። ዓለም ላይ የዓለም ዜጋ እንዲሆኑ ያደርጋቸዋል። አሁን ማሜ በጣም አሪፍ ነገር ስላልኩ ለምሳሌ ከዚህ ከጋምቤላ ወደ እንትን ከእንትን ክልል ወደ እንትን ወጣቶች አንዱ ወደ አንዱ እየሄዱ በሄዱ ቁጥር ምንጋጨው ምናምን ስለማንተዋወቅ ብቻ ነው። ስንተዋወቅ ምንም የሚያጋጭን ነገር እንደሌለ ከክፍተት ይልቅ አንድ የሚያደርገን ነገር እንደሚበዛ እናውቃለን። ስለዚህ ለመተዋወቅም ይሄ ያልከው ድሮ ብዙ ወጣት ለምሳሌ ዩኒቨርሲቲ ሲገባ ነው ከተወለደበት ቀዬ ከአንደኛ እስከ 12ኛ ክፍል ከተማረበት ቦታ ወጥቶ አካባቢ የሚያዩ በቴሌቪዥን በተለያየ ያነበበው ነው የሚያውቀውን ባህል ምናምን የሚያዩ ዩኒቨርሲቲ ሲገባ ነው። እግረ መንገዱን ነው የሚያውና ይሄ የበጎ ፈቃድ ይሄ ድንበር አለመኖሩ ድንበር ተሻጋሪነቱ ሐሳብ በጣም ትልቅ ነገር ነው። ሁሌ እኔ በጉዞ ውስጥ የምወደው ነገር ስታይ በደንብ ሰዎችን ስትግባባ ባህሉንም ስታውቅ ምናምን ይሄ በማየት ውስጥ በማወቅ ውስጥ ራስህ በመጠየቅ ውስጥ የምታገኘው አለ አይደለ? ክብር አለ፣ መውደድ አለ እና እርካታ አለና እሱ ነገር በጣም ደስ የሚል ነው። ድሮ እንትን ነበር፣ አሁን አለ ስካውት ነበር ሰዎችን መርዳት። አሁን ሚኪ እንዳለው ከአንዱ ክልል ወደ አንዱ ክልል መሄድ፣ በስፖርት መወዳደር፣ ከዛ እናቶችን መርዳት፣ ጊዜ መስጠት ለነሱ እናቶችን ማስተማር፣ ከነሱ ትምህርት መውሰድ እንዲህ አይነት ነገር በስካውት እንትን ውስጥ ነበር አለ። አሁን ሚኪ ሲል ቅድም ሙሉ የተዘያለኝ ልንገርሽ አሁን ውጭ ሀገርም የሆነ በጎ አድራጎት ከሰሩ እንደ ሲቪ ያገለግላቸዋል አይደል? በቀላሉ እኛ ድሮ ልጅ ሆነን አመቱን ሙሉ እንሰራና ጉዞ ትልቅ ጉዞ ይዘጋጃል በስካውት በጣም ደስ የሚል አዳር ምናምን ያለበት
እዛው ጉዞ ላይ ለመሄድ በአመት ውስጥ ምን ያህል በጎ አድራጎት ላይ ተሳትፏል፣ ምን ነገር አድርጓል፣ ግቢ አጽድቷል ወይ፣ ምን ያህል ልጆችን አስተምሯል የሚለው ይታያል። እሱ እንደ አንድ መለኪያ ነበር እና ያኔ ባታቂው እንኳን በጎ አድራጎት የሚለውን እቺን ለማግኘት መጨረሻ ላይ ከልብሽ ትሰሪያለሽ። ግን በዛ ውስጥ እያስተማሩሽ ያሉት እነሱ በጎነት ነው፣ መልካምነት ነው። ትምህርት ቤት ፈቃደኝነቱ በጣም ጥሩ የሆነ በየቦታው ይሄ ማርኮ አለ። አሁን ሚኪዬ ለምሳሌ በየቦታው ይሄ በጎ ፈቃደኛ ወጣቶች በተለይ በትራፊክ የትራፊክ ጧት በጣም በሚያስገርም ሁኔታ ትራፊክ በጎ ፈቃድ የሚያገለግሉ ልጆች ታታሪነታቸው ደግሞ አይደል በጣም ዝናብ አይሉ ምናምን በጣም እናመስግናቸው። በዚህ አጋጣሚ ሁሌ እኔ ደስ ይሉኛል። በቃ ዝናብ እየደበደባቸው ምናምን አሉ። ይሄ አረጋውያንን የሚያስተባብሩ ክረምት ላይ ለተማሪዎች በየቦታው እየሄዱ የተማሪዎች እንትን የትምህርት መገልገያ ቁሳቁስ ስብሰባ አለ። እሱን የሚሰበስቡ የበጎ ፈቃደኝነት አገልግሎት አሁን ማስተባበሪያ ቢሮ ኖሮት እንትኖች ሁሉ በየክፍለ ከተማው ዌራውሶች ሁሉ እየተገነቡ ነው። በጣም ግዙፍና ሰው እንትን እንዲያረግ ይሄ ለትምህርት ለምናም የሚያስፈልጉትን ቁሳቁስ የመሰብሰብና ዲስትሪቢዩት የማድረግ ነገር ይሄ ቤቶቹን ቅድም እንዳልከው ቤቶቹን ማደሱ አረጋውያንን መንከባከቡ ኬር ማድረጉ በደንብ ኢትዮጵያ ውስጥ ብዙ ነው። የአዲስ አበባውን በደንብ ስለምናውቀው ስለምናየው ኦርጋናይዝድ በሆነ መንገድ እየተሰራ ነው። ሮተራክት ኢንተራክት የሚባል በጣም የሚገርም ኢንተራክት ጀምሯል ኢትዮጵያ። ኢንተራክት ማለት ህፃናቶቹ ከዛ ሮተሪ ወጣቶቹ ሮተሪያን እነ ሚኪናኔ እንደዛ እያለ ብዙ ይሄ የበጎ ፈቃደኝነቱ ስራ ደም ልገሳ ምንም እሱ በጣም የተለመደ ነው። እኔ አሁን የበጎነት መንደር አባል ነኝ፣ አገለግላለሁ ማለት ነው። በይፋ የወጣውና በመንግስት ደረጃ ግን እያወቅን ያለ ነው አሁን ነው። እንደምታስተውሱት ደግሞ ከመሪዎቻችን በጀመረ ሁኔታ የችግረኞችን ቤት፣ አቅመ ደካሞችን ቤት ማገዝ መስራት፣ ይሄ እኮ የቀደመ ታሪካችንም ነው። ታናናሾች የታላላቆቻቸውን ቤት ማደስ፣ እርሻቸውን ማረስ፣ አካባቢያቸውን መጽዳት፣ መጦር፣ የታመመን ማሳከም፣ እግር ማጠብ፣ ማክበር እኮ ባህላችን እሴታችን ነው እና እነኚህን ሰዎች መርዳት እንዴት ደስ የሚል ስሜት አለው። በደግነት ውስጥ ልብ ምን ያህል ነው የሚኮራውና አሁን ደግሞ ያ ወጣቱ ትውልድ እናንተ ይሄንን እሴት ተረክባችሁናልና ደስ የሚል ነገር ነው አይደል? ስለዚህ ይሄ ያነሳችሁት ሐሳብ ማለት የኢትዮጵያን ሙልዬ እያለችው ነበር አይደለ? መገለጫችን ነው በጎነት፣ የአብሮነታችን መገለጫ ነው እያለች ነበርና የሚሰራው ስራና የሚሰራበት መንገድ ተለያይቶ ከትውልድ ትውልድ የተሻገረ ነው እዚህ ድረስ የመጣውና እኔ እዚህ ከሁድ ቤት በፊት የወጣቶች ፕሮግራም ነበር የምሰራውና ብዙ ጊዜ የበጎ ፈቃድ ስራ ላይ የሚሳተፉ ወጣቶችን የማግኘት እድሉ ነበረኝ ለተለያየ ሙያ ላይ የሚሰሩትና በጣም ነው ደስ የሚለው። ላይክ አንዳንዶቹ ይሄ ህጋዊ በሆነው በአዲስ አበባ ወጣቶች የክረምት በጎ ፈቃድ ተደራጅተውም ስለሚመጡ አንዳንዴ እንደዚህ ህጋዊና ሲስተም ያለው ነገር የተቸገረውን ሰው ትክክለኛው ቦታ ላይ ያርፋል። ከዛ ተጽዕኖ በደንብ ይመጣልና በጣም ከልባቸው ነው የሚሰሩት። አንዳንዶቹ ሄደው ቤት ላደሱላት እቃ ላጠቡላት ሴትዮ የሆነ ሴትዮ እንደ ማለት ግዴታቸው እንደሆነ አያታቸው እናታቸው እንደሆነች ነው የሚሰማቸውና ከትውልድ ትውልድ መጥቶ በየዘመኑ አሁን ላለፉት ጊዜያት አሁን የቤት እድሳቱ አቅመ ደካሞችን አቅም የሌላቸውን ሰዎችን የቤት እድሳት፣ የደም ልገሳ፣ ትራፊኩ ራሱ በጣም እየተሰራ ነው ያለውና አሁን ደግሞ አረንጓዴ አሻራ ማለት ነው ምድሩንም ሰውንም ነው እየተንከባከበን ያለ ነውና እኑ ስታነሳው ደግሞ እንደዚህ አይነት የበጎነት ስራዎች በመሪዎች ደረጃ በሀገር መሪ፣ በከተማ መሪ፣ በተለያየ ቦታ ላይ ያሉ መሪዎች ሲሰሩት ደግሞ ትልቅ አርአያ ነው አይደለም የሚሆነው። ነገ ጧት ይሄ ነገር በስነ ስርዓት ሲስተም ተበጅቶለት ይሄዳል። ከዛ ደግሞ እነሱ እንደዚህ የሰሩት እኛስ እንዴት አንሰራ ምን ማድረግ አለብን የሚለው ትልቅ አርአያ ይሆኑ ይሄዳሉና እንደተባለው ደግሞ በትክክል እየተመዘገበ አንድ ስራ እንደሰራ ሰው በደንብ ሰርቲፋይ ሆኖ ነገ ጧት ደግሞ ያንን በመስራቱ የሆነ ሰው የሆነ ቅድሚያ እድል የሚያገኝበት መንገድ ደግሞ ሲመጣ እየመጣ ነው እያለ ነበር ማሚ። እሱ ደግሞ የበለጠ ሰውን እያጎበዘው ነው እየጀገነ ይሄዳል። ነገርሽ በጎ ተግባር ዞሮ ይከፍላል። እውነት ነው። ታገኘዋለሽ። እኔ የግሌን ኤክስፒሪየንስ ልንገርሽ። እኔ ደም ለግስ ነበረ። የደም ባንክ አምባሳደር ነበርኩኝ የሆነ ጊዜ፣ ግን እሱ በኋላ ነው። በፊት ከዛሬ 20 ምናምን ዓመት በፊት
በቃ ሰማሁኝ አየሁኝ የሆነ እንትን ሰው በ6 ወር አንዴ ሄዶ መለገስ ምን ችግር አለው ምናምን አልኩኝ። እኔ ሄዳለሁ ለግሳለሁ። ከዛውም ግድ የላችሁ እኔ 90 ኪሎ ነኝ 1-2 ሊትር ውሰዱ ከፈለጋችሁ ምናምን ነበር እና ከዛ በኋላ እናቴ በጣም ታመመች፣ ሆስፒታል ገባች። የህመሙ አይነት ደግሞ በየሳምንቱ ቢያንስ 4 ዩኒት ደም የሚያስፈልገው በየሳምንቱ። ያኔ ደግሞ አሰራሩ ምንድነው 4 ዩኒት ደም ለመውሰድ 4 ሰው ይዘሽ መሄድ አለብሽ። ግን ሄጄ ነገርኳቸው እንደዚህ ምናምን ስል እንዴ አንተ እኮ በደናው ጊዜ መተህ በፈቃደኝነት ስታረጊ ነበር አለ ኃላፊው። ፈረመ ሰጠኝ፣ በፈለገ ጊዜ ደም እንዲያገኝልሽ። እናቴ ሳትቸገር እያስታመምኩ ቆየሁኝ ማለት ነው። በስንት ጊዜ መጥቶ አልከፈለኝም። በጣም አዎ እንትን ጊዜ ነው ማስታወስ። ኮቪድ ጊዜ ታስታውሱ እንደሆነ ሁላችንም ደንግጠናል። ሁሉም ሰው ዲፕሬሽን ውስጥ ገብቷል። በዛ ሰዓት ግን የኪነ ጥበብ ባለሙያዎች ወጣችሁ አዌርነስ መስራት አለባችሁ። እናንተ ካልሰራችሁ እንዴት ህዝቡ ግንዛቤ ያገኛል ተባለ ማለት ነው። አሁን እዚህ ጋር ፈተና ነው። ለህዝብሽ ለመስራት ትፈልጊያለሽ፣ ፍርሃቱ አለ። በኋላ ላይ ግን ሁላችንም እዛ ቦታ ተገናኘን ለመስራት። ሰው የለም በመንገዱ ላይ፣ ምክንያቱም ሁሉም ፈርቷል። ግን ተገናኘን ሁላችንም። ሁሉም ውስጥ እኮ ፍርሃት አለ። ግን ደግሞ እኛ ካልሰራ ነው ማን ነው የሚሰራው? ያንን ከሰራን በኋላ እውነት ነው የምልሽ መጨረሻ ሁሉ ነገር ካለፈ በኋላ ተደዋውለን የዛን ጊዜ የነበረውን ፍርሃትና ምን ስናወራ አንዳችንም አልተያዘንም እያልን እያወራን ነው። በጎነት ይከፍላል፣ ለራስ በጣም ይከፍላል። እውነት ቅድም ሲል በነበረው ላይ ራሱ አሁን ከልብ ከሆነ አሁን ጠብቄ ሳይሆን ከልብ ከሆነ እኔም ከዚህ በፊት አጋጥሞኛል እንደዚህ እንዳንተ። ይሄ መንገድ ላይ የሆነች ሴትዮ የሆነ ነገር አጋጥሟት በሰዓቱ መርዳት ነበረብኝ። የነበረኝም በሙሉ ነበር የሰጠኋት። ከዛ ይሄ በሁለተኛ በሶስተኛ ቀን ይሄ የሆነ ነገር ጠብቄ አይደለም ያደረኩት። በቃ ይሄ ልብክ ፈቅዶ የምታደርገው ነገር አለ። በሁለተኛው ቀን ነው በሶስተኛው ቀን ያበደ ዝግ ያበደ ስራ እና አሁን ጠብቄ ሆነውን አይደለም እና በደንብ ነው የሚከፍለው። ከዛ በኋላ ለራስ ይከፍላል። ሰውየውን ፈልገሽ ግን ኮሚሽኑን መስጠት አንደኛ እሱ ነው። ከዛ በኋላ ማሪና ትንሽ ሲቀዘቀዝ ስራ መስጠት እንዴ ባለው መሰለሽ በጣም እድሜ ልካቸውን ማለት ነው ካላቸው ላይ በጣም ያላቸው ምናቃቸው ለምሳሌ እንደነ ሼክ አላሙዲ ያሉ ሁሌ ደራሽ ናቸው ለተቸገሩ ለወገናቸው ይደርሳሉና ምናልባት የመስጠትን ጥቅም አውቀውት ይሆናል። በእውነት የሚሰጣቸውም ለዛ ነው ብዬ አስባለሁ። በጣም ጥሩ ልብ ያላቸው ብዙ አሉ እንደዚህ ነው። ለራሱ የዚህ ያለንበት ወጣት ጄኔሬሽን በጣም ነው ምኮረው ማለት የነበረውም እንዳለ ሆኖ አሁን ያለነው ጄኔሬሽን ምንም ነገር አሁን ሶሻል ሚዲያ ላይ ከወጣ ወይም ደግሞ በአካልም ብታዩ ተረባርቦ በቃ ይሄ የሚደረገው ነገር መቼስ እናንተም ታያላችሁ። በጣም ነው ደስ የሚለው። ብዙ ጊዜ ለመስጠት መሰጠት ያስፈልጋል ይባላል። በጎ ለመሆን መጀመሪያ መሰጠት ያስፈልጋልና ይሄንን ደግሞ የምናዳብረው ሁልጊዜ በምናደርጋቸው በጎ ነገሮች ነው። ከልጅነታችን ጀምሮ በመንሰራቸው ትናንሽ ነገሮች እናዳብረዋለን። መሰጠትን ራሳችን ወደ ራሳችን እናመጣዋለንና በጣም ይሳብቃ ትልልቆችን ስናይኛ ለታች ያሉትም እንደዛው እየሰሩ ይመጣሉ። ለምሳሌ አዲስ አበባ ውስጥ የትምህርት ቤት ምገባን በጣም በበጎ ፈቃደኝነት ነው የሚሰራው አይደል? የትምህርት ቤት ምገባ አዲስ አበባ ላይ ያሉ ተማሪዎች ሁሉ ምገባ ይጠቀማሉ። ምገባውን አስፈላጊነት የምታውቀው ሄደ ስትመግባቸው። አንዳንድ ስራዎች ትሰራውና አስፈላጊነቱን አታውቂውም። አሁን ያረክሽው በጎ ነገር ወይም በጎ ስራ ሰዎች ላይ ሄዶ የሚፈጥረውን ነገር አታውቂው ወይም አታውቀው። ድሮ እኮ ጀምራችሁት ነበር። ግን ምንድነው ተማሪዎቹን ሄደክ ስታያቸው አሁን ስለ ትምህርት ብቻ ነው የሚያስቡት። በመቶ ሺዎች የሚቆጠሩ ተማሪዎች ለካ ምግብ ይበላሉ፣ ለካ ስለ ምግብ አይጨነቁም ብለህ ስትል በጎነት የሚከፍልህ እነዛ ልጆች ሪላክስ አድርገው ተምረው ደስ ብሏቸው እየሮጡ ሲሄዱ ስታይ ከፍለዋል። በምግብ በማጣት እኮ የሚወድቁ ተማሪዎች ነበሩ። ያ ነገር እኮ ቀጥ ብሏል። የሚወድቅ ልጅ የለም። አሁን ላይ በጣም የተለመደ ነገር አለ። አሁን ስለ በጎነት ተወርቶ አያልቅም። ግን አሁን በፊት ከመንግስት ካዝና ብቻ ወጥቶ የሚደረግ የበጎነት ስራ አለ። አሁን ደግሞ ሚኒስትሮችም አንዳንድ የመንግስት አካላትም አካባቢያቸው ላይ የሚያውቋቸውን ባለሀብቶች፣ ግለሰቦች አስተባብረው ደግሞ የሚያደርጉት ስራ አለና
እነዚህ ስራዎች ደግሞ ሌሎች ሰዎችንም እያበረታቱ ይሄዳልና እኛም ባለንበት ራሳችን ብቻችንን ማድረግ ማንችላቸው ስራዎች አሉ። ግን እኔ ማቀው ተወሰነ ሰው አለ ሙሉ የሚያውቀው ሰው አለና አካባቢያችንን ሰብሰብ ብለን የሆነ ነገር ስናደርግ ጥሩ ጠቀም ያለም ነገር ማድረግ እንችላለንና ይሄንን ስራ ለምትሰሩ በያላችሁበት በጣም ብዙ ሰዎችን እየረዳችሁ ያላችሁ የአንድ ሰውም ችግር ቢሆን የፈታችሁ ሁላችሁንም ዛሬ እንደው እናመስግናችሁ በዚህ አጋጣሚ አይደለም። አዎ በዚህ አጋጣሚ ይገባችኋል።